እንግዲህ ዛሬ የብዙዎቹ ጥያቄ ቫዝሊን በጣም የብዙዎቻችሁ ጥያቄ ነው እና ቫዝሊን በጣም ነው ፀጉር ላይ ምንድነው ጥብቅ የሚለው እንዲሁም ደግሞ የምር የተለያዩ ቫዝሊዎች አሉ። እርግጥ እኔ ጋር ራሱ ይህንን ለልጅ የምጠቀምለት ነው። ይሄ ደግሞ በሮዝሜሪ የሰራሁት ቫዝሊን ነው። በዚህ አጋጣሚ አልቋል። አይገርማችሁ? ትንሽ ያለበት እና ይሄኛው ቫዝሊ ደግሞ ኦሪጂናል ቫዝሊ ነው። ሰላም እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ይብዛ። በዚህ አጋጣሚ የውላችሁ ፀጉሬ እንዴት ቁጥርጥር እንዳለ ያው እንደዚህ አድርጌው አንድ ቦታ ብቻ ሰርቼው ስለነበር ሰሞኑ በዛውም አመዳም ሆነዋል፣ በጣም አመዳም ሆነዋል እና ሰሞኑ ምንም ነገር ቅባት ወይም ለሽበት ወይም የሚያጠቁር ነገር አልሰራሁለትም። ስለዚህ ዛሬ በዚህ አጋጣሚ ዝም ብዬ ነው ይህንን ቪዲዮ መቀርጽላችሁ ያው ይጠቅማችኋል ብዬ ነው እና የብዙዎቻችሁ ጥያቄ ነው። በመጀመሪያ ፀጉራችሁን ከምንም በላይ ፀጉራችሁን በፀጉር አይደለም በፊት ምን ጀምራለን እና መጀመሪያ ግን ለፊት ላይ ነበር መቀባት የነበረብኝ። ራሳችንን እስቲ በሳምንት አንዴ እንደዚህ ራሳችንን እንጠብቅ ለማለት ያክል ነው እና ወረድ ላድርገው እንደዚህ። እውነት ለመናገር አይመችም፣ በምቀርጽበት ቦታ አይደለም ክላስ ላይ ሆኜ ነው። አቤት በመጀመሪያ ፊታችን እሁድ አይደል ዛሬ እሁድ ነው እና እሁድ ሲሆን ደግሞ ያው መጀመሪያ እስቲ ራሳችንን ለመጠበቅ እንሞክራለን። ውጭ ስለማልወጣ ቫዝሊን ብቀባ ራሱ ምንም ችግር የለብኝም እኔ። ውጭ የምትወጡ በፀሐይ ከሆነ አሁን ደግሞ ፀሐይ እየገባ ነው፣ ያናክል ፀሐይ አይደለም። ውጭ ራሱ ማምሻ ላይ መውጣት ትችላላችሁ። በመጀመሪያ እስቲ ፊታችንን መሳጅ እናደርጋለን። ምንድነው የሆነ አባባል አለው ያናክል ባላቀውም ማለት ነው። እውነት ለመናገር ልቀርጽ አልሰጠኝም እና ከዛ በኋላ ፊታችሁን መሳጅ አድርጉ። እርግጥ ፊታችሁ በደንብ መጀመሪያ መታጠብ አለባችሁ። ግን እዚህ ጋር ብጉር አልወጣብኝም፣ ያው ያስታውቃል እዚህ ጋር ራሱና ያው እርግጥ እኔ ካለሁበት አንጻር ነው እና ብጉር ዝም ብሎ ያወጣል። ቢያንስ ሻወር ወስዳችሁ ስትወጡ ቢያንስ ደግሞ ከዛ ደግሞ ወደ ፀጉራችን እንዘዋወራለን። ፀጉራችሁ ያላችሁን ቫዝሊን የምሬ ነው የምላችሁ እግዚአብሔርን እንትን ይሄ አይጣበቅም እና ግን እንዳልኳችሁ እንደምትጠቀሙት አይነት ቫዝሊን ያው ኖርማሉ ቫዝሊን እሱ ራሱ መጠቀም ትችላላችሁ። ከዛ ፀጉራችሁ በተለይ ለሚደርቅባችሁ ከማበጠራችሁ በፊት ጫፉን በደንብ ልስልስ ታረጉታላችሁ። አያችሁት? አሁን ይሄ ትንሽ ጫፉን ሲነካው በቃ ወዲያውኑ ነው ፀጉሬ ልስልስ የሚለው። ደግሞ ቫዝሊን በባህሪው በቃ ፀጉርን ሻይን ያደርጋል። እንዲሁም ደግሞ ፊታችሁ ላይ ብታደርጉ ራሱ ፊታችሁ ግሉ ያደርግላችኋል። በጣም ምርጥ ነው እና በጣም ነው የተመቸኝ። አሁን ይሄንን እንደነገርኳችሁ ይሄኛው ደግሞ ቫዝሊን ለልጅ የምጠቀመው ነው። ግን እኔ ብዙም ለፀጉሬ ብዙም አልተጠቀምኩትም እውነት ለመናገር እና ግን ለፊቴ ተጠቅሜዋለሁ። በጣም ነው የተመቸኝ። በጣም ለልጅ ፊት ራሱ በጣም ተመችቶታል። የሆነ ነገር ሲቧጨር ከልጆች ጋር ሲጣላ እንደውም ሰሞኑ ቆሳስሎ ነበር። ለልደት ሄደን ተቧጭሮ መጥቶ እና ወዲያውኑ ነው በሁለት ቀን ነው ፊቱ የተመለሰው። እግዚአብሔር ይመስገን። ለመናገር በጣም ነበር የተቧጨረው። እግዚአብሔር አስባችሁታል? ልጅ ይዛችሁ ሄዳችሁ ልጃችሁ ቡጭር ተብሎባችሁ ሲመጣ ያማል እኮ እንደ እናት። ግን ደግሞ ያም ደግሞ ሕፃን ስለሆነ ምን ይደረጋል እና በጣም ነው የተያያዘው ፀጉሬ። በጣም ተያይዘዋል። ግን እሱን ለማፍታታት መሞከር ነው። እንደዚህ ቀስ እየተባለ ይፍታታል። ቀስ እያላችሁ ታፍታቱታላችሁ። ያን ያክል ጊዜ አይወስድባችሁም ማለት ነው። ከዛ በደንብ ማበጠር ነው። ቀዝቃዛ አየር ሲገባ ደስ ሲል፣ ከዛ በኋላ ፀጉራችሁን እንደዚህ ማፍታታት ቀስ ብላችሁ ማለት ነው። ከዛ ማበጠሪያ ይሄ ሊኖራችሁ ይገባል። ይሄ ካላችሁ ጫፉን መጀመሪያ ጫፉን እንደዚህ ይዛችሁ ማበጠር። ወዲያውኑ ቡና ብሎ ይበጠራል። ምንድን ነው ያለብኝ እዚህ ጋር? ጆሮዬ ነው እንዴ? ወይኔ ምንድን ነው ብዬ እኮ ከጆሮዬ ነው። ከዛ ሁሉም ጫፉን ይዛችሁ እንደዚህ ማበጠር። አያችሁ? በአንድ ጊዜ ብጥር ነው የሚለው። ፀጉሬ በአንድ ጊዜ ተበጠረ። ይሄኛው እዩት። ከዚህ ይሄኛው ቀረ። ይሄኛው ራሱ እንደዚህ ይዛችሁ በቃ። በተለይ ፀጉራችሁ ስታበጥሩ ከምንም በላይ ስህተት መስራት የሌለባችሁ
ጫፉን ይዛችሁ ነው ማበጠር ያለባችሁ መጀመሪያ። ሌላ በዚህ ጋር የምትጨምሩ ከሆነ ንቅል ብሎ ስለሚወጣባችሁ እና ፀጉራችሁን ንቅል ብሎ እንዳይወጣባችሁ እንደዚህ ማድረጋችሁን እንዳትረሱ። እውነት ለመናገር እኔ ፀጉሬ ለሰው አላስነካም እኮ የምር ሰው እንትን አይልልኝም፣ አያበጥርልኝም። እርግጥ ያው ሲጀምር ማን አለ እዚህ ፀጉር የሚበጥር፣ ግን ያው ቀለል ብሎኛል አትሊስት። ያችሁት አሁን ፀጉሬ ተመለሰ። ከዛ በኋላ ከፈለጋችሁ የተልባ ጄል፣ ይሄኛው ትንሽ አለኝ ብዙ አላበዛም፣ ትንጥዬ እንደዚህ ብቻ ፊቱ ዝም ብሎ ከዛ ራሱ ለጥ ይላል ሲጀመር። ከዛ በኋላ ምሽጥ አምጥታችሁ በፈለጋችሁ ዲዛይን ማስያዝ ትችላላችሁ። በፈለጋችሁት አያችሁታ። በዚህ ሲበጠር በፈለግኩትም ማስያዝ እችላለሁ። ሲጀመር ራሱ ይታዘዛል። አያችሁታ። ቅድም ጉፍ ያለው ፀጉር አሁን በቃ ሞተት ሲል እንደዚህ ይመስላል። እንግዲህ የዛሬ ቀን ውሏችን ማለት ነው። እንኳን አደረሳችሁ ብለናል። ቪዲዮውን ደግሞ ያው እንዳይረዝምባችሁ በተቻለ መጠን እሞክራለሁ፣ ኤዲት አደርገዋለሁ። ወይም ደግሞ ግን ድምፅ ሌላ እንኳን አላስገባም። በቃ ይህንን ይመስላል። ባይ ባይ።